ትንቢተ ኤርምያስ ምዕራፍ 40 እንግዲህ ከኢየሩሳሌም መያዝ በኋላ ያለ ክፍል ነው። ከኢየሩሳሌም መያዝ በኋላ የኤርምያስን ነፃነትና የጎዶልያስን መገደል የምናገኝበት ክፍል ነው። ምዕራፍ 40 ከቁጥር 1 እስከ 6 የኤርምያስን ነፃ መውጣት ነው የምንመለከተው። ኤርምያስ እንግዲህ የባቢሎን ንጉስ ሰዎችን በማረከና ባሰረ ጊዜ ኤርምያስ ደግሞ በምርኮኞች መካከል በሰንሰለት ታስሮ ተገኘ ይለናል እና ኤርምያስ በሰንሰለት ታስሮ ለመገኘት እዛ ቦታ ላይ ምንም የበደለው ያጠፋው ነገር የለም። ኤርምያስ የእግዚአብሔርን ቃል በታማኝነት ከመናገር ውጪ ምንም በደል አልፈጸመም፣ ግን በዚህ ሁኔታ ተገኘ። ይሄ በራሱ ብዙ ያስተምረናል ወገኖቼ። በምርኮኞች መካከል በሰንሰለት ታስሮ ተገኘ። እንዳይማረኩ የእግዚአብሔርን ቃል እውነት በንስሐ እንዲመለሱ ሲነግራቸው ሲወተውታቸው የነበረ፣ ሲጸልይላቸው የነበረ፣ ወደ እግዚአብሔር ሲማልድ የነበረ ግን ደግሞ የሀገሩ ሕዝብ ሲማረክ በምርኮኞች መካከል በሰንሰለት ታስሮ ተገኘ ይለናል እና ይህንን እያሰብኩኝ እኔ ወገኖቼ በወደቀው ዓለም ስንኖር፣ በዚህ በጨለማ በተያዘው ዓለም ስንኖር፣ በዚህ ኮራፕትድ በሆነ ዓለም ስንኖር ሁሉን ነገር በስሌት ማስቀመጥ አንችልም። ምን ማለት ነው? ይሄ የሆነው ይሄ ስለሆነ ነው፣ ይሄ የደረሰብኝ ይሄን ስላደረግኩ ነው እያልን ሁሉን ነገር ብላክ ኤንድ ዋይት አድርገን በስሌት ማስቀመጥ አንችልም። ኤርምያስ ምንም ያጠፋው ነገር የለም። ከልጅነት ጀምሮ የእግዚአብሔርን እውነት በመናገር እየተሰደደ መከራ እየተቀበለ እየተመታ እየታሰረ ጉድጓድ እየተጣለ በጣም ብዙ ነገር እየደረሰበት ምግብ ሁሉ ተከልክሎ እየተራበ የኖረ ሰው ነው። ምንም ያደረሰው ምንም ያጠፋው ጥፋት የለም። ግን በምርኮኞች መካከል በሰንሰለት ታስሮ ተገኘ ይላል። ስለዚህ ሁሉን ነገር በስሌት ማስቀመጥ አንችልም ማለት ነው። ይህን ስላደረግኩ ነው ይሄ ደረሰብኝ ማለት ሁሉን ነገር እንደዛ ብለን ማስቀመጥ አንችልም። ወይንም ደግሞ እንደው ሰዎች ክፉ ነገር ሲደርስባቸው ጠብቀን እሱማ ዝም ብሎ አይደለም ይሄ ነገር የደረሰበት፣ የሆነ ነገርማ አድርጓል፣ የሆነ ኃጢአትማ ሰርቷል፣ የሆነ በደልማ ሸሽጓል ብለን ሰዎችንም ጀጅ ልናደርግ አይገባም ማለት ነው። ኤርምያስ በምርኮኞች መካከል በሰንሰለት ታስሮ ተገኘ። የእግዚአብሔር ነቢይ፣ ለጽድቅ እየኖረ ያለ፣ ዋጋ እየከፈለ ያለ፣ ስለ እግዚአብሔር እውነት እየተሰቃየ ያለ፣ አንድ ቀን ተመችቶት ውሎና አድሮ የማያውቅ ይሄ እውነተኛ የእግዚአብሔር አገልጋይ፣ ይሄ እውነተኛ የእግዚአብሔር ባሪያ በምርኮኞች መካከል በሰንሰለት ታስሮ ተገኘ። የምትገኙበት ቦታ እናንተን ዲስክራይብ አያደርጋችሁም በጭራሽ። አሁን ያላችሁበት ቦታ እናንተን ዲስክራይብ አያደርጋችሁም። አሁን የምትሰሩበት፣ አሁን መከራ የምትቀበሉበት፣ አሁን እየተገፋችሁ ያላችሁበት የትኛውም አይነት ሲቹዌሽን እግዚአብሔር ለእናንተ ያለውን ልብ ዲስክራይብ አያደርግ። እግዚአብሔር ለኤርምያስ ያለው ልብ ይሄ አይደለም። እግዚአብሔር ኤርምያስ ላይ ይሄ እንዲደርስበት አዞ አይደለም ይሄ የሆነው። ግን በቃ አዲስ ኪዳንም ቢሆን የሚለን በክርስቶስ ኢየሱስ በእውነት እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። በብሉይ ኪዳንም በአዲስ ኪዳንም ሰዎች በጽድቅ እየኖሩ በጽድቅ እያገለገሉ ይሰደዳሉ፣ ይታሰራሉ፣ መከራን ይቀበላሉ። ስለዚህ ያለንበት ቦታ አይገልጠንም። ሰዎችንም በምናያቸው ቦታ ባሉበት ቦታ ዲስክራይብ ለማድረግ አንሞክር፣ ለመፍረድ አንሞክር። እግዚአብሔር ብቻ ነው የሚያውቀው። በቃ ለምን እዛ ቦታ ላይ እንደተገኙ እግዚአብሔር ብቻ ነው የሚያውቀው። አንዳንዴ እነሱም አያውቁት። ኤርምያስ ራሱ ግራ የሚገባው ጊዜ አለ። አታለልከኝ እግዚአብሔር ሆይ እኔም ተታለልኩልህ ይለዋል። ለምን ካላችሁ ምዕራፍ 1 ላይ ኤርምያስ ሲጠራ ካስታውሳችሁ ሁል ጊዜ ጸሎት ላይ የምንጠቅሰው ቃል አለ አይደለ? ቃሌን በአፍህ ላይ አኖሬአለሁ ትነቅልና ትተክል ዘንድ ታፈርስና ትገለብጥ ዘንድ ብሎ እግዚአብሔር እንደዛ አይነት በቃ ኃያል የሆነ ሚኒስትሪ ሰጥቻለሁ ብሎት፣ ግን በሄደበት ቦታ እሱ ነው የሚወገረው፣ እሱ ነው የሚደበደበው፣ እሱ ነው የሚገፈተረው፣ እሱ ነው መከራ የሚቀበለው። እሱ አይደለም እየነቀለ ያለው፣ እሱ ነው መከራ እየተቀበለ ያለው። ለምን እንደሆነ ኤርምያስ ራሱ ስላልገባው አታለልከኝ እግዚአብሔር ሆይ እኔም ተታለልኩልህ ይለዋል። አታለልከኝ፣ በአሕዛብ ላይ ሾሜሃለሁ ብለኸኝ፣ ቀብቻሃለሁ ብለኸኝ፣ ቃልህን በአንደበቴ ላይ እሳት አድርጌዋለሁ ብለኸኝ አታለልከኝ፣ እኔም ተታለልኩልህ እስኪል ድረስ ኤርምያስ ራሱ አልገባውም። አንዳንዴ እኛም አይገባንም። አንዳንዴ በሁኔታ ውስጥ የሚያልፉት ሰዎች እነሱም አይገባቸውም። ለመፍረድ አንቸኩል፣ በራሳችንም ሆነ በሰዎች ለመፍረድ አንቸኩል። ኤርምያስ በምርኮኞች መካከል በሰንሰለት ታስሮ ተገኘ። ቁጥር 3 ላይ አሁንም እግዚአብሔር አመጣው አለ ናቡዘረዳን። አሁንም እግዚአብሔር አመጣው እንደተናገረው አደረገ። ይሄ ሁሉ የሆነው እናንተ በእግዚአብሔር ላይ ኃጢአት ስለሰራችሁና እርሱን ስላልተዛዛችሁ ነው አለ።
የባቢሎን ንጉስ የዘበኞቹ አለቃ ናቡዘረዳን ነው ይሄንን ነገር እየተናገረ ያለው። አንድ ነብይ አይደለም ይሄን እየተናገረ ያለው። አንድ ካህን አይደለም፣ አንድ አገልጋይ አይደለም። አይገርማችሁም? የደረሰባችሁ ነገር የደረሰባችሁ አለ በእግዚአብሔር ላይ ኃጢአት ስለሰራችሁና እርሱን ስላልታዘዛችሁ ነው። እግዚአብሔር በዚህ ከተማ ላይ ይሄን ሁሉ ነገር እንደሚያመጣባት ተናግሮ ነበረ፣ እንደተናገረውም ደግሞ አድርጎታል ብሎ የሆነው ነገር እግዚአብሔር የተናገረው እንደሆነ የሆነው ነገር ከበደላቸውና ከኃጢአታቸው እግዚአብሔር ላይ ከማመጻቸው የተነሳ እንደሆነባቸው ናቡዘረዳን ነገራቸው። አይገርማችሁም? አንዳንድ ጊዜ በቤቱ ካሉ ሰዎች ይልቅ በውጭ ያሉ ሰዎች መንፈሳዊውን ችግር ያስተውላሉ። እግዚአብሔር ሲባርከን፣ እግዚአብሔር ሲጠብቀን፣ በቀደም መዝሙር 126 እያየን ነበር አይደለም? እግዚአብሔር የጽዮንን ምርኮ በመለሰ ጊዜ በአሕዛብ መካከል እንደዚህ ተባለ ይላል፣ እግዚአብሔር ታላቅ ነገር አደረገላቸው አሉ አሕዛብ። እጃቸው እንዳላደረገ የኢየሩሳሌም ሰዎች በእጃቸው እንዳላደረጓት፣ በጉልበታቸው እንዳላደረጓት አሕዛብ ተረድተው ማለት ነው። ህዝቡ እኮ እየታበየ ነው። አሕዛብ ግን ተረድተው እግዚአብሔር ታላቅ ነገር አደረገላቸው አሉን አለ ዳዊት። መልካም ሲሆንልን እግዚአብሔር እንዳደረገልን አንዳንድ ጊዜ ከኛ ቀድሞ በዙሪያችን ያሉ አሕዛብ አንደርስታንድ ያደርጋሉ። ክፉ ነገር ሲሆንም እዚህ ቦታ ላይ የሆነው ነገር ለምን እንደሆነ እነሱ ሳይረዱ ናቡዘረዳን ከባቢሎን መጥቶ ኢንተርፕሬት ያደርግላቸዋል። እግዚአብሔርን ስለበደላችሁ፣ በእግዚአብሔር ላይ ስላመጻችሁ፣ እግዚአብሔር ይችን ከተማ እንደዚህ እንደሚያደርጋት ተናግሮ ነበረ፣ ደግሞም እንደተናገረው ይኸው ፈጽሞታል ብሎ ለኤርምያስ ይመሰክርለታል ናቡዘረዳን። ከዛ ከቁጥር 7 እስከ 12 ድረስ ጎዶልያስ በኢየሩሳሌም በቀሩት ትሩፋን ላይ ተሾመ። የሾመውም የባቢሎን ንጉስ ነበረ እንደምታውቁት። እዛ ጎዶልያስ ህዝቡን ሁሉ አጽናና ይላል። ሰብስቧቸው አጽናናቸው ህዝቡን ሁሉ። በምድሪቱ እንቀመጥ፣ ለባቢሎን መንግስት እንገዛ፣ አትፍሩ፣ ምርት እያመረትን ህይወትን እናስቀጥል። አበረታታቸው፣ አጽናናቸው። አይዟችሁ፣ እኔም ደግሞ እናንተን ወክዬ በባቢሎን ንጉስ ፊት እቆምላችኋለሁኝ፣ በሰላም እንገዛ ብሎ አጽናናቸው፣ አበረታታቸው ጎዶልያስ። ከዛ በኋላ ቁጥር 12 እንደዚህ ይላል፣ ሁላቸውም ከተበታተኑበት ሀገር ሁሉ ወደ ይሁዳ ምድር ተመለሱ። ፈርተው የባቢሎንን ንጉስ ፈርተው ከተበታተኑበት ሀገር ወደ ይሁዳ ምድር ተመለሱ። በምጽጳ ወደሚኖረው ወደ ጎዶልያስ መጡ። ወይንና የበጋ ፍሬም በብዛት አከማችሁ ብሏቸው ነበረ። በብዛት አከማችሁ ይላል። አይገርምም? ከተበተኑበት መጻተኛ ከሆኑበት ስደተኛ ከሆኑበት አገር ጎዶልያስ የሚባል የራሳቸው ሰው እንደተሾመ እሱም ደግሞ ህዝቡን እንዳጽናና ሲሰሙ ካሉበት ቦታ መጡና ደግሞ መጥተው ፍሬያማ ሆኑ፣ አመረቱ። ወይንና የበጋ ፍሬ በብዛት አከማችሁ። እግዚአብሔር ከፍርድ በኋላም ቢሆን ረመናንቶቹን፣ ቅሬታዎቹን፣ ትሩፋኑን እንዴት እንደሚጠብቅ፣ እንዴት እንደሚባርክ፣ እንዴት ፕሪዘርቭ እንደሚያደርግ ይሄ ክፍል ያሳየናል። ከፍርድ በኋላ ቅሬታዎችን እጠብቃለሁ ብሎ ኢሳያስ ላይ ተናግሮ ነበረ። ካስታወሳችሁ ትንቢተ ኢሳያስ ምዕራፍ 10 ከቁጥር 20 እስከ 22 ድረስ እንደዚህ ይላል፣ በዚያን ቀን ከእስራኤል ዘር የተረፉት ይላል፣ ከባቢሎን ንጉስ እጅ የተረፉት፣ ከያዕቆብን ቤት የዳኑት ከእንግዲህ ወዲህ በመታቸው ላይ አይታመኑም፣ ነገር ግን በእስራኤል ቅዱስ በእግዚአብሔር ላይ በእውነት ይታመናሉ። የተረፉት ይመለሳሉ፣ ከያዕቆብ ቤት የተረፉት ወደ ኃያሉ አምላክ ይመለሳሉ። እስራኤል ወይ ሕዝብህ እንደ ባህር አሸዋ ቢሆንም የተረፉት ብቻ ይመለሳሉ፣ ታላቅና ጻድቅ የሆነ ጥፋት ታውጇል ብሎ ኢሳያስ ላይ ተናግሯል። እንደተናገረው ደግሞ የተረፉትን አመጣቸው፣ ረመናንቶቹን አምጥቶ ፕሪዘርቭ አደረጋቸው፣ ፍሬ ሰጣቸው፣ ፍሬያማ አደረጋቸው አምጥቶ። ከዛ ወረድ ስንል ከቁጥር 13 እስከ 16 ዮሐናን የተባለ ሰው እናገኛለን። አመፅን ሲያጋልጥ እናየዋለን። የአሞናውያን ንጉስ በአሊስ የተባለው ሰው እስማኤል የሚባልን ሰው ልኮ ጎዶልያስን ለማስገደል እያሴረ ነው ብሎ ዮሐናን መጥቶ ለጎዶልያስ ጥቆማ ይሰጠዋል። ጎዶልያስ ግን አላመነውምም፣ አልተጠነቀቀምም። ይሄ ነገር ደግሞ በሚቀጥለው ምዕራፍ ላይ ዋጋ ሲያስከፍለው እንመለከታለን። ወዳጆቼ እግዚአብሔር አንድን ሴራ አንድን ነገር እንድንሰማ ሲያደርገን በከንቱ አይደለም። እንድንጠነቀቅ ወይ እንድንጸልይ ሊሆን እንደሚችል ማሰብ ተገቢ ነው። ያለ ዓላማ በእግዚአብሔር ዓላማ ውስጥ በእግዚአብሔር መንገድ ላይ እየተጓዘ ባለ ሰው ህይወት ያለ ዓላማ የሚመጣ ጥቆማ የለም። ይሄ ማለት ግን እንደ የሰማነውን ሁሉ እናምናለን ማለት አይደለም። ግን እግዚአብሔር ለምን እንድሰማ ፈቀደ? ይህንን ነገር ለምን እንድሰማ ፈቀደ ብሎ መጠየቅ አስተዋይነት ነው። ጎዶልያስ ለምን እንድሰማ ፈቀደ እግዚአብሔር ይህንን ነገር ብሎ መጠየቅ አልፈለገም።
ወደ እግዚአብሔር ቤት አቅርቦት እኮ እግዚአብሔር ፊት ይዞት ቀርቦ ነገሩን እግዚአብሔር አይደለም ዋሽቶሃል ይሄ ሰው ቢለው አንድ ነገር ነው። ግን ወደ እግዚአብሔርም ፊት አላቀረበውም። ጥቆማውን እንደ ከንቱ ነገር ነው የቆጠረው። ተገቢውን ምላሽ አልሰጠም። ለምን እንድሰማ አደረገኝ? አንዳንድ ጊዜ የሆነ ቦታ ላይ በሆነ ሰዓት አጋጣሚ በሚመስል ሁኔታ እንገኝና ማየት የሌለብንን ነገር ወይንም ደግሞ አየዋለሁ ብለን ያላሰብነውን ነገር እናያለን። ለምን አየሁት? እግዚአብሔር ሆይ በአንተ ዓላማ ውስጥ ዛሬ ያየሁት ነገር፣ ዛሬ የዋልኩት ውሎ፣ ዛሬ የሰማሁት ነገር ምንድን ነው? የቱጋ ነው? ምንድን ነው ድርሻው? ለምን ሰማሁት? ለምን አየሁት? ለምን ተገኘው እዛ ቦታ ብሎ መጠየቅ ብልህነት ነው። አልጠየቀም ጎዶልያስ። እዛ ቁጥር 15 ላይ የቃሪያም ልጅ ዮሐናን ይላል፣ እባክህ ልሂድ፣ ማንም ሳያውቅ የናታንያን ልጅ እስማኤልን ልግደለው፣ ወደ አንተ የተሰበሰቡ አይሁድ ሁሉ እንዲበተኑ፣ የይሁዳም ቅሬታ እንዲጠፋ፣ ነፍስስ ስለምን ይገደላል ብሎ በምጽጳ ላይ በቆይታ ለጎዶልያስ ተናገረው ይላል። አያችሁ ወዳጆቼ፣ ጠላት መሪዎችን ሲያጠቃ ከግለሰቡ የዘለለ ዓላማ ቀርጾ ነው የሚያጠቃው። ግለሰቡን ከመጉዳት የዘለለ ዓላማ ቀርጾ ነው የሚያጠቃው። የመጡት እንዲበተኑ፣ የቀሩት እንዲጠፉ። አያችሁ ዓላማው ወደ አንተ የተሰበሰቡት አይሁድ ሁሉ እንዲበተኑ እኮ ነው። it's not only about you፣ ስለ አንተ ብቻ አይደለም። እንዲበተኑ፣ በየይሁዳም ቅሬታ እንዲጠፋ። ነፍስ ስለምን ይገደላል? እንደውም የነፍሱ መገደል፣ የጎዶልያስ መገደል የመጨረሻውና ሶስተኛው ኢላማ ነው። የመጀመሪያውና ሁለተኛው ኢላማዎች ግን የመጡት እንዲበተኑ፣ የቀሩት አይሁድ እንዲጠፉ ማድረግ ነው ዓላማው። የአሞን ንጉስ ነው የላከው እስማኤልን። አያችሁ በመሪዎች ላይ የሚሰነዘር የጠላት ጥቃት ዓላማውም ስልቱም ከፍ ያለ ነው። እንዳላችሁበት ፖዚሽን ነው የሚላከባችሁ የጠላት አሰራር። ስልቱም ከፍ ያለ ነው። የሚላከውም አደራረጉም ሴራውም ዓላማውም ሰፋ ያለ ነው። በመሪዎች ላይ የሚደረግ ጥቃት ማለት ነው። ስለዚህ ምን እናደርግ? ለመሪዎች ልንራራ ይገባል። ለመሪዎች አጥብቀን ልንጸልይ ይገባል። እኛን በሚዋጋን ልክ አይደለም መሪዎችን የሚዋጋው። ምክንያቱም አንድ ግለሰብን እንደማይዋጋ ያውቃል። በእነሱ ስር ያለውን መንጋ፣ በእነሱ ስር የተሰበሰበውን ቅሬታ፣ በእነሱ ስር የተሰበሰበውን ህዝብ ማጥቃት እንደሚፈልግ አስበን ለመሪዎች ልንራራና ልንጸልይ ያስፈልጋል ማለት ነው። እረኛውን ምታ፣ መንጋው ይበተናል። እረኞችን መምታት አንድ በግ እንደ መምታት አይደለም። በጣም ነው የሚዘጋጅበት ጠላት። በጣም ነው ኢንቨስት የሚያደርግበት። በጣም ነው ያለ የሌለ ኃይሉን ተጠቅሞ የሚተጋበት። ውጊያው እንደሚበረታባቸው፣ በእነሱ ላይ የሚሰነዘረው ፍላጻ እንደሚበዛ እንደሚጠነከር ስናውቅ ልንራራላቸው ነው የሚገባው እንጂ ጀጅመንታል ልንሆን አይገባም ማለት ነው። ጎዶልያስን ለማጥቃት ሲነሳ አንድ ሰው ከማጥቃት የዘለለ ዓላማ ይዞ ነው የተነሳው። የመጡት እንዲበተኑ፣ የቀሩት እንዲጠፉ። እረኞችን ሲያጠቃ መንጋው እንዲበተን፣ መንጋው እንዲጠፋ አስቦ ነው የሚያደርገው። ስለዚህ ከዚህ ምዕራፍ ምን እንማር ያለን እንደሆነ አንደኛ እግዚአብሔር ትሩፋኑን ይጠብቃል፣ ቅሬታዎቹን ይጠብቃል፣ ፕሪዘርቭ ያደርጋል። በዘመናት መካከል ራሱን ያለ ምስክር አይተው። የቅሬታዎች አምላክ ነው እግዚአብሔር፣ ፈጽሞ አይደመስስም። ቅሬታዎቹን ይጠብቃል። ከዚህ ምዕራፍ ያየ ነው። ሁለተኛ ታማኝ አገልጋዮች መከራ ሊቀበሉ ይችላሉ እንደ ኤርምያስ። ግን እግዚአብሔር ለነሱ የሚፈርድበት ቀን መምጣቱ አይቀርም። ናቡዘረዳን መጥቶ በመልካም ተናገረው። የባቢሎን ንጉስ ኤርምያስን አለው። ትላንትና ያየነው ክፍል ላይ ታስታውሳላችሁ፣ አቤኑ የሼር ሲያደርገን ኤርምያስን በመልካም እየው አለው። በመልካም እየው ብሎ አዘዘለት። ስለዚህ ናቡዘረዳን መጣና በመልካም ተናገረው፣ ከእስራቱ አስፈታው። ደግሞስ ምንድነው የምትፈልገው አለው። ወደ ባቢሎን መሄድ ከፈለክ የተመቻቸ ኑሮ ይጠብቃል፣ ከኔ ጋር መሄድ ትችላለህ። አይ አልሄድም የምትል ከሆነ ደግሞ ይሄው እዚህ ከጎዶልያስ ጋር መቀመጥ ትችላለህ ብሎ ነፃነትን ሰጠው። እግዚአብሔር ለታማኝ አገልጋዮቹ የሚፈርድበት ቀን መምጣቱ አይቀርም። ታማኝ አገልጋዮች ግን መከራን ሊቀበሉ ይችላሉ።
ይችላሉ ሳይሆን ይቀበላሉ። ጢሞቴዎስ ላይ ያለው ቃል በእውነት ነው የሚለው። ሹርሊ በቃ እንግሊዘኛው እንደውም በጣም ደስ ይለኛል። ሹርሊ በእርግጠኝነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ አንዳንዶቹ አይደሉም፣ ሁሉም ይሰደዳሉ። ሊሰደዱ ይችላሉም አይደለም የሚለው፣ ይሰደዳሉ። ሁሉም ይሰደዳሉ። በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። እሺ፣ አንደኛውን ነጥብ እግዚአብሔር ቅሬታዎቹን ይጠብቃል የሚል ነው የመጀመሪያው ነጥብ። ሁለተኛ፣ ታማኝ አገልጋዮች መከራ ሊቀበሉ ይችላሉ። እግዚአብሔር ለእነርሱ የሚፈርድበት ቀን ግን መምጣቱ አይቀርም። ሶስተኛው ነጥብ፣ ይህንን ወሬ ለምን ሰማሁ? ይህንን ህልም ለምን አየሁ? በዚህ ጊዜ እዚህ ቦታ ለምን ተገኘው ብለን እግዚአብሔርን መጠየቅ እንማር ወዳጆች። እግዚአብሔር የፐርፐዝ አምላክ ነው። በነገራችን ላይ ፐርፐዝ ለስ የሆነ ነገር በህይወታችን አያደርግ። በፐርፐዝ ነው። ከእግዚአብሔር ጋር አላይን አድርጋችሁ ስትሄዱ፣ በእግዚአብሔር ፈቃድ ውስጥ ራሳችሁን አስገብታችሁ፣ በእግዚአብሔር ፈቃድ ራሳችሁን አስገዝታችሁ ስትኖሩ እግዚአብሔር ወደ ህይወታችሁ ያለ ዓላማ የሆነ ነገር እንዲመጣ አይፈቅድም። ስላልጠየቅን ነው እንጂ እያንዳንዱ ነገር ዓላማ አለው። በህይወታችን ዓላማ አለው። ጎዶልያስ መጠየቅ ነበረበት። ህልም አይታችሁ ይህ ምን አይነት ህልም ነው ያየሁት በስመ አብ ብላችሁ የምትተዉ ሰዎች ለምን አየሁኝ? እግዚአብሔር ሆይ ከስራ ብዛት ነው? ቅዠት ነው? ደክሞኝ ነው? ምንድን ነው? ወይንስ አንተ ነህ ይህንን ህልም ያሳየኸኝ? እንድጸልይበት ነው? እንድጠነቀቅ ነው? የሆነ ውሳኔ እንድወስን ነው? ለምንድን ነው ያየሁት? ለምን እዚህ ቦታ ላይ በዚህ ጊዜ ተገኘሁ ነው? ለምን ይህንን ነገር ሰማሁኝ ልንል ያስፈልጋል። ከጎዶልያስ ህይወት ይህንን እንማራለን። አራተኛውና የመጨረሻው፣ ለመሪዎች የሚራራና የሚማልድ ልብ ይኖረን። እያንዳንዳችሁ ውጊያ ያለባችሁ አይደለም? እጥፍ ድርብ ነው። ለመሪዎች ሲሆን ደግሞ እጥፍ ድርብ ነው ውጊያው። ስለዚህ ለአገልጋዮች፣ ለመሪዎች የሚራራ ልብ ይኖረን፣ የሚማልድም ልብ ይኖረን። ምዕራፍ 41 ላይ ስንገባ የጎዶልያስን መገደል ነው የምናገኘው። ቅድም እንዳልኳችሁ ዋጋ ያስከፍለዋል። ያንን ጥቆማ ተቀብሎ በእግዚአብሔር ፊት ይዞ አለመቅረቡ ዋጋ ሲያስከፍለው የምናይበት ክፍል ነው። መገደሉንና ወደ ግብፅ የተደረገን ሽሽት ደግሞ የምናይበት ክፍል ነው። ከቁጥር 1 እስከ 3 ድረስ እስማኤል ጎዶልያስን ሲገድለው ነው የምናየው። እስማኤል ጎዶልያስን ከመግደሉ በፊት ደግሞ የሚያስደንቀው በማዕድ አብሮት ተቀምጦ ነበር ይለናል። አይገርምም? ይሄ የሚያስታውሰን ምንድን ነው? ጌታ ከማዕድ ህብረት በኋላ እንደሚክደውና አሳልፎ እንደሚሰጠው እያወቀ ከይሁዳ ጋር በማዕድ መቀመጡን ያስታውሰናል። ጎዶልያስ ግን አላወቀም። በማዕድ ከእስማኤል ጋር አብሮ ተቀምጦ ነበረ። ጠላት ወዳጆቼ መከዳታችን በጣም እንዲያሳመመን ይፈልጋል። በጣም እንዲያሳመመን ስለሚፈልግ የኔ ባል ነው ወደ ማዕዳችን ባቀረብነው ሰው ይጠቀማል። ብዙ ጊዜ አይታችሁ እንደሆነ ሰዎች ከመከዳታቸው በላይ ለከዳቸው ሰው ያላቸው ቫልዩ፣ ከከዳቸው ሰው ጋር ያላቸው ቅርበት፣ ለከዳቸው ሰው የነበራቸው እምነት፣ ከዛ ሰው ጋር የነበራቸው ሪሌሽንሽፕ፣ እሱ ነው በጣም የሚያሳመማቸው። ነገሩ እኮ ችግር አልነበረም፣ ሌላ ሰው ቢያደርገው እኮ አይገርመኝም ነበር ብለው ሲንገበገቡ አይታችሁ አታውቁም? ሌላ ሰው ቢያደርገው እኮ አይገርመኝም ነበረ። እንደዛ እንድትሉ እኮ ስለሚፈልግ ነው። አንደኛ ነገር ሰክሲድ የሚያደርገው እንደዚህ የቀባችሁ የሆነን ሰው ሲጠቀም ነው። ሁለተኛ ነገር ደግሞ በጣም የሚያሳምማችሁ እንደዚህ ያለውን ሰው ሲጠቀም ነው። ስለዚህ የሆነ የሩቅ ሰው አምጥቶ እንድትከዱ እንደሚያደርግ ለምን ኤክስፔክት ታደርጋላችሁ? የኔ በምትሉት ደሞስት በጣም እንግዲህ በጣም ብዙ ህዝብ እኮ ነው ኢየሱስን ሲያጋፋው የሚውለው። በሺዎች የሚቆጠሩ ሰዎች ናቸው ሲያጋፉት የሚውሉት። አንዱ መንገደኛ ከሺዎቹ መካከል የሆነው አይደለም መጥቶ ኢየሱስን የከዳውና አሳልፎ የሰጠው። ከነዛ ሁሉ መካከል ኢየሱስ 70 መርጦ ነበረ። ከ70ው ደግሞ 12 አስቀርቶ ነበረ። ከ12ቱም ደግሞ ይሁዳ ገንዘብ ያዥ ነበረ። ሪስፖንሲቢሊቲ ሁሉ የተሰጠው ሰው ነበረ።
ስለዚህ በጣም የቅርቡ የሆነውን ሰው ተጠቀመ ማለት ነው። እና በትንቢት ራሱ ተነግሯል። እንጀራን ከኔ ጋር አብሮ የቆረሰ በማዕዴ የተቀመጠ አብሮኝ የበላ በእግዚአብሔር ቤት አብሮኝ የገባና የወጣ ባልንጀራዬ ተረከዙን በእኔ ላይ አነሳ ተብሎ በትንቢት ይሄ አስቀድሞ ተጽፏል። ጠላት በሱ ቤት ኢየሱስ የማያውቀውን ነገር አድርጎ ልቡን ሊሰብረውና በጣም ሊያሳዝነው እንዴት የቅርቤ የሆነ ሰው ይከዳኛል ሊያስብለው ነበረ በይሁዳ እንዲከዳ ያደረገው። ኢየሱስ በይሁዳ እንደሚከዳ እንደ ይሁዳ ባለ ቅርበት ባለው ሰው እንደሚከዳ ከ700 እና ከ1000 ዓመት በፊት አስቀድሞ ተነግሯል። በማዕድ ከኔ ጋር አብሮ የተቀመጠ እንጀራዬን ቆርሶ የበላ እሱ ነው ተረከዙን የሚያነሳብኝ ብሎ አስቀድሞ ተናግሯል። እኛም ወዳጆቼ ዛሬ በህይወታችን በቃ ኤክስፔክት ያደረግነው ነገር እኮ አይጎዳንም። ታውቃላችሁ አይደል? ኤክስፔክት ከማናደርገው አቅጣጫ ሲመጣ ነው ስብርብር የሚያደርገን። ስብርብር እኔ በግልጽ እነግራችኋለሁ፣ ከፓስተሮቻችሁ ሊመጣ ይችላል። በእጃቸው ጌታን ከተቀበላችሁባቸው ሰዎች ሊመጣ ይችላል። ከቤተሰባችሁ አባል ሊመጣ ይችላል። የኔ ከምትሉት እሷማ አታደርገውም ከምትሉት ሰው ከየትኛውም አቅጣጫ ሊሆን ይችላል። ለምን? ከመከዳታችሁ በላይ የከዳችሁ ሰው ማንነት እንደሚያቆስላችሁ ስለሚያውቅ በእንደዚህ አይነት መንገድ ነው የሚሰራው። በማዕድ አብሮት ተቀምጦ ነው ከዛ በኋላ ተነስቶ የገደለው። ልክ ይሁዳ በማዕድ አብሮት እንደተቀመጠና ከዛ በኋላ ተነስቶ አሳልፎ እንደሰጠው። ጎዶልያስ የተሰጠውን ማስጠንቀቂያ ችላ ብሎ ተታሎ ነው፣ ባለማወቅ ነው የተገደለው። ኢየሱስ ግን ይሁዳ ልብ ውስጥ ያለውን እያወቀ በትንቢት የተነገረው ነገር ሊፈጸም እንደሚገባው እየተናገረ እንደውም ምን እንዳለው ታስታውሳላችሁ አይደለ? ልታደርገው ያለህን ፈጥነህ አድርግ ነው ያለው። እንደውም ፈጥነህ አድርግ፣ ሰዓቱ ደርሶ። እንደውም ደቀ መዛሙርቱ የመሰላቸው ገንዘብ ያዥ ስለነበረ ለፋሲካ በዓል ዕቃ እንዲገዛዛ እየላከው ነበር የመሰላቸው። ልታደርገው ያለህን ፈጥነህ አድርግ አለው። እጁን ከኔ ጋር በወጭቱ የሚጠልቀው እሱ ነው የሚከዳኝ አለና ልክ ይሁዳ እጁን በወጭቱ ሲጠልቅ ልታደርገው ያለህን ፈጥነህ አድርግ አለው። ነፍሱን በፈቃዱ ነው ያኖረው፣ በፈቃዱ። እዛ ከቁጥር 4 እስከ 10 ድረስ የእህል ቁርባንና ዕጣን ይዘው የመጡትን 80 ሰዎች እናገኛቸዋለን። ክፍሉን ስናነባ አይታችኋቸዋል። ቁጥር 6 ላይ የናታንያ ልጅ እስማኤል ሊገናኛቸው እያለቀሰ ከምጽጳ ወጣ። ሲያገኛቸውም ወደ አኪቃም ልጅ ወደ ጎዶልያስ ኑ አላቸው። አይገርምም? እያለቀሰ ሊገናኛቸው ወጣና ኑ ወደ አኪቃም ልጅ ወደ ጎዶልያስ ልውሰዳችሁ አላቸው። ወዳጆቼ የጠላትን አቀራረቡን እንጂ የልቡን ሀሳብ ለይተው ማወቅ የተሳናቸው ሰዎች ነበሩ። እነዚህ ሰዎች ዲዘርን የማያደርጉ ሰዎች ነበሩ። በተለይ እኛ ደግሞ ኢትዮጵያውያን እኮ እንባ በጣም ያታልልናል አይደለ? በጣም በቃ እያለቀሰ ይላል ይሄ ሰው። እያለቀሰ ከምጽጳ ወጣ። ሲያገኛቸው ወደ አኪቃም ልጅ ወደ ጎዶልያስ ኑ እንሂድ ልውሰዳችሁ አላቸው። እነዚህ መስዋዕት አቅራቢዎች መስዋዕት ይዘዋል እንጂ ግን ዲዘርን አያደርጉም ነበር። አስተዋዮች አልነበሩም። ስለዚህ በእስማኤል እጅ ተገደሉ እነዚህ ሰዎች። በአይሁድ በዛ ቦታ ላይ በነበሩ በይሁዳ ሕዝብ ላይ የተላለፈው የእግዚአብሔር ፍርድ በጣም በሚገርም ሁኔታ በወቅቱ ያሉትን ሰዎች ወደ ንስሐ እንዲመጡና ዳግመኛ እንዳያምፁ አላደረጋቸውም። ለዚህ ነው ሰዎች በንስሐ እንዲመለሱ ማወጅ ያለብን ፍርድን ሳይሆን የእግዚአብሔርን ቸርነት ነው የምንለው። ለዚህ ነው ያ ሁሉ ፍርድ እዛች ከተማ ላይ እየወረደ ከእንግዲህ አላምፅም የሚል ሰው የለም። አይገርምም? ከእንግዲህ አላምፅም የሚል ሰው የለም። ሰው እግዚአብሔር ካረዳው በስተቀር ከመከራ አይማርም። በነገራችን ላይ እንደውም መራራ ይሆናል። ለዚህ ነው ሮሜ ላይ ሐዋርያ ጳውሎስ ሮሜ ምዕራፍ 2 ቁጥር 4 ላይ ወይንስ የእግዚአብሔር ቸርነት ወደ ንስሐ እንዲመራህ ሳታውቅ የቸርነቱንና የመቻሉን የትዕግስቱን ባለጠግነት ትንቃለህን ይላል። ሰውን ወደ ንስሐ የሚመራው ምንድነው? የእግዚአብሔር ቸርነት ነው። ለካ የእግዚአብሔር ቸርነት ነው። እዛ በኋላ ከቁጥር 11 እስከ 15 ዮሐናን ቅሬታዎችን ሲታደግ
እንመለከታለን። ይሄ ዮሐናን የተባለ ሰው ከሱ ህይወት የተማርኩት አንድ ነገር አለ። እንግዲህ የሰጠው መረጃ ውድቅ ተደርጎበታል። የሰጠው መረጃ ውድቅ በመደረጉ ግን አኩርፎ ዳር አልቆመም። እኔ የምነግራቸውን ነገር ሳይሰሙ እሰይ እንኳን ይበላቸው ብሎ አኩርፎ ዳር አልቆመም። እሱን አልሰማ ብለው በገቡበት ችግር ላይ አልተሳለቀም። ይሄው ስነግራቸው አያችሁ አይደለ እያለ እየዞረ አልተሳለቀም። አሁንም የመፍትሄው አካል ለመሆን ይተጋል። አይገርማችሁም? እንደው ራሳችንን መለስ ብለን ብናይ አንድ ነገር ተው፣ እንደዚህ አይነት ነገር ይፈጠራል፣ ግዴላችሁም እኔን እመሩኝ ብላችሁ ጥቆማ ሰጥታችሁ ከዛ በኋላ እነዛ ሰዎች አልቀበል ብለዋችሁ ከዛ እናንተ የተናገራችሁት ነገር ሲፈጸም አይ ቶልድ ዩ ነው የምንለው እኮ እኛ አይደለ? ተናግሬ ነበር፣ የሚሰማኝ አጥቼ ነው እንጂ ተናግሬ ነበረ፣ ይሄው የተናገርኩት ይሄው እንዳልኩት ሆነ ብለን ዳር ቆመን ነው የምንሳለቀው። ወይንም ደግሞ እናኮርፋለን። ይሄው አልሰሙኝም አይሰሙኝም ብለን እናኮርፋለን። ይሄ ሰው ግን አላኮረፈም፣ እሰይም አላለም፣ አልተሳለቀም፣ አይ ቶልድ ዩ አላለም። የመፍትሄው አካል ለመሆን እንደገና ደግሞ ይተጋል። ከዛ ከቁጥር 16 እስከ 18 ድረስ ወደ ግብፅ የተደረገ ሽሽትን ደግሞ እናያለን። እንግዲህ መጽሐፍ ቅዱስ ላይ ታውቃላችሁ፣ ግብፅ ማለት በሰው ጥንካሬ የመታመን ተምሳሌት ናት። ግብፅ ማለት ወደ ቀደመው እስራት ወደ ቀደመው ባርነት የመመለስ ተምሳሌት ናት። ግብፅ ማለት በእግዚአብሔር ፈንታ ዓለምን የማመን ተምሳሌት ናት። እና ህዝቡ ወደ ግብፅ ለመመለስ ወደ ግብፅ ለመሸሽ ተነሳ። ኢሳይያስ ላይ እግዚአብሔር እንደዚህ ብሏል። ትንቢተ ኢሳይያስ ምዕራፍ 31 ቁጥር 1 ላይ ወደ እስራኤል ቅዱስ ለማይመለከቱ ከእግዚአብሔርም እርዳታን ለማይሹ ነገር ግን ለእርዳታ ብለው ወደ ግብፅ ለሚወርዱ በፈረሶችም ለሚታመኑ በሰረገሎቻቸው ብዛት በፈረሶቻቸውም ታላቅ ብርታት ለሚመኩ ወዮላቸው ብሎ ኢሳይያስን በትንቢቱ ተናግሯል። ለካ እግዚአብሔርን እርዳታ አለመጠየቅ፣ ለካ ወደ እግዚአብሔር አለመመልከት በደል ነው። ለምን ካላችሁ ዞሮ ዞሮ ሰው ወደ ሆነ ቦታ መመልከቱ አይቀርም። ወደ እግዚአብሔር ካልተመለከተ ወደ ሆነ ቦታ እየተመለከተ ነው። የእግዚአብሔርን እርዳታ መሻት ካቆመ ከሌላ ቦታ እርዳታ እየፈለገ ነው። ስለዚህ ወደ እግዚአብሔር ለማይመለከቱ ከእግዚአብሔርም እርዳታ ለማይሹ ወዮላቸው። ለምን? ለእርዳታ ብለው ወደ ግብፅ ይወርዳሉ። ዞሮ ዞሮ ሰው ረዳት ያስፈልገዋል። ወደ ግብፅ ይወርዳሉ። በፈረሶች እየታመኑ ነው ማለት ነው። በሰረገሎቻቸው ብዛት በፈረሶቻቸው ታላቅ ብርታት እየተመኩ ነው ማለት ነው። ስለዚህ ወዮላቸው የእግዚአብሔርን እርዳታ ለማይሹ ሰዎች። ፍርሃት በባህሪው ከእግዚአብሔር ይልቅ በሚታዩ ነገሮች ላይ እንድንታመን የመገፋፋት የመፈተን ባህሪ አለው። ሰዎች ሲፈሩ ከእግዚአብሔር ይልቅ የሆነ የሚታየን ነገር ለመደገፍ የመፈለግ ቴንደንሲ ይታይባቸዋል። ምን እንማር ከዚህ ምዕራፍ? አንደኛ ቅድም እንዳልኳችሁ ይሄ በጣም ለህይወት የሚጠቅም ፕሪንሲፕል እንደሆነ አምናለሁ። ጠላት ከመከዳታችን በላይ ከከዱን ሰዎች ጋር ያለንን ቅርበት እያሳየ ሊጎዳን እንደሚፈልግ እንወቅ። እንዴት እንደሚጎዳን ስለሚያውቅ በመጀመሪያ ደረጃ የማናውቀው ሰው ምኑን ነው የሚከዳን? የሆነ እኮ ቢልድ የተደረገ ነገር ነው። ከዳኝ አፈረሰ የምንለው እኮ ቢልድ የተደረገ ነገር ሲኖር ነው፣ ሪሌሽንሺፕ ሲኖር ነው ተከዳው የምንለው። ስለዚህ ጠላት ከመከዳታችን በላይ ከከዱን ሰዎች ጋር ያለንን ቅርበት እያሳየ ሊጎዳን እንደምንፈልግ እንወቅ። እኔ እኮ እሷ መሆኗ ነው፣ እኔ እኮ እሱ መሆኑ ነው እያልን እንድንገበገብ፣ እንድንጎዳ፣ እንድንቆስል ስለሚፈልግ ለዚህ ኮንሽስ እንሁን፣ አለርት እንሁን። ጌታን በቅርቡ ሰውን የተከዳው ዳዊትም ብሏል እኮ በቃ እኔ እነሱ ሲታመሙ ጾም ጸሎት ያስቆላቸዋል፣ አለቀስኩኝ፣ እነሱ ግን ተመልሰው ጠላት ሆኖብኛል። መከዳት ሁል ጊዜም በቅርብ ሰው የኔ ባልነው ሰው በማዕዳችን ላይ በተቀመጠ ሰው የሚመጣ ስለሆነ እኛ ላይ የደረሰ አዲስ ነገር እንግዳ ነገር አድርገን አንቁጠረው። ጠላት በዚህ ነው አንዱ ሊጎዳን የሚፈልገው።
ሁለተኛ ሰዎችን ወደ ንስሐ የሚጠራው ፍርድ ሳይሆን የእግዚአብሔር ምሕረትና ቸርነት ነው። ስለዚህ አብዝተን ምሕረትና ቸርነቱን እናውጅ። አብዝተን ወዳጆች፣ ፍርድ፣ ማስፈራራት፣ ቅጣት፣ ቁጣ ሰዎችን ወደ ንስሐ የሚጠራ ቢሆን እዛ አካባቢ ያሉ ሰዎች ኢየሩሳሌም ያ ሁሉ መዓት ወርዶባት ከኃጢአታቸውና ከበደላቸው የተነሳ ያ ሁሉ ቅጣት መጥቶባቸው ዳግመኛ የማመጽ ዳግመኛ በእግዚአብሔር ድምፅ ላይ ልባቸውን የማጠንከር በፍጹም ከሬጁም ልቡም ሊኖራቸው አይገባም ነበረ። ግን ሰውን ወደ ንስሐ የሚጠራው ሮሜ 2 ላይ ቅድም እንዳነበብነው የእግዚአብሔር ቸርነት ነው። ስለዚህ አብልጠን ልናውጅ የሚገባው የእግዚአብሔርን ቸርነት ነው ማለት ነው። ሶስተኛ እግዚአብሔር አኩራፊዎችንና እኔ ያልኩት ካልሆነ ባዮችን በቀጣይነት አይጠቀምም። አይገርምም? አኩራፊ አልነበረም ያ ሰው። የሰጠው ጥቆማ ጥቅም ላይ አልዋለም ብሎ እኔን አልሰሙኝም ብሎ ትክክል እንኳን ቢሆን የተናገረው ነገር ትክክል እንኳን ቢሆን አኩርፎ አላልቆመም። ከዛ በኋላ እግዚአብሔር ግን ያንን አኩራፊ አለመሆኑን ገር ልቡን ሲጠቀምበት እናያለን። የአይሁድን ቅሬታ ለመታደግ ተጠቀመበት ማለት ነው። አያችሁ፣ አኩራፊዎችን እግዚአብሔር በቀጣይነት አይጠቀማቸውም። በቃ እኔ ያልኩት ካልሆነ የሚሉ ሰዎችን በቀጣይነት አይጠቀማቸውም እግዚአብሔር። እንዲህ ያለ ልብ ሊኖረን ይገባል። አራተኛ ፍርሃት ከእግዚአብሔር ይልቅ በሚታዩ ነገሮች ላይ እንድንታመን የማድረግ ጸባይ ስላለው ስንፈራ ለምንወስዳቸው እርምጃዎች ኮንሸስን ነው። ምንድን ነው የምናደርገው ስንፈራ? እስኪ የመጀመሪያ እርምጃችን የመጀመሪያ ጎቱ ፐርሰናችን ማን ነው? ምንድን ነው የምናደርገው? ስንፈራ የምናደርጋቸውን ነገሮች እንጠንቀቅ። ምክንያቱም ፍርሃት በባህሪው ከሚታዩ ነገሮች ጋር እንድንጣበቅ ከእግዚአብሔር ይልቅ በሚታዩ ነገሮች እንድንደገፍ የማድረግ ቴንደንሲ ስላለው እንጠነቀቅ ይገባል። ምዕራፍ 42 ትንቢተ ኤርምያስ ምዕራፍ 42 በጣም የሚያስደንቅ ክፍል ነው። እኔ የአይሁድ ሕዝብ በቃ ልክ እንደኛ አይነት ተመሳሳይ አይነት ባህሪ ያለው ሕዝብ እንደሆነ እመለከታለሁኝና ትላንትና ለጥልሽ እያልኩት ነበር። የአይሁድ ሕዝብ ምን አይነት አስቸጋሪ ሕዝብ ነው እንደው እያልኩኝ ይህንን ክፍል እየነገርኩት እያካፈልኩት ነበረ። ለመታዘዝ ዝግጁ ባልሆነ ልብ የእግዚአብሔርን ፍቃድ ለማወቅ የሚፈልግ ሕዝብ ነው። አይገርማችሁ? መታዘዝ አይፈልጉም እኮ የሚናገራቸውን ነገር መፈጸም አይፈልጉም። ግን ፍቃዱ ምንድነው? ጠይቅልን ኤርምያስ ወይ ብለው ኤርምያስን ይልኩታል። ይሄ ደግሞ ዋጋ ያስከፍላል። ጽናት የትኛውን የመጀመሪያውን ልድገም ከነጥቦቹ ላይ ከአራቱ ነጥቦች። እሺ፣ ጠላት ከመከዳታችን በላይ ከከዱን ሰዎች ጋር ያለንን ቅርበት እያሳየ ሊጎዳን እንደሚፈልግ እንወቅ። ጠላት ከመከዳታችን በላይ ከከዱን ሰዎች ጋር ያለንን ቅርበት እያሳየ ሊጎዳን እንደሚፈልግ እንወቅ ነው የመጀመሪያው። ስለዚህ ወደ ምዕራፍ 42 እንለፍ ማለት ነው። ምዕራፍ 42 እንዳልኳችሁ ለመታዘዝ ባልተዘጋጀ ልብ የእግዚአብሔርን ፈቃድ የሚጠይቅ ግብዝ ማህበረሰብ እናያለን። የእግዚአብሔርን ፈቃድ ማወቅ እፈልጋለሁ፣ ጌታ እንዲናገረኝ እፈልጋለሁ። ጌታ ምን ይላል? ጌታ ሆይ ተናገረኝ። እንዲናገረን የምንፈልገው ግን ልብ ውስጥ ያለውን ሳይሆን ልባችን ውስጥ ያለውን ነው። ልባችን ውስጥ ያለው እነዚህ ሰዎች አሁን እንዲናገራቸው ምሪት እንዲልክላቸው ኤርምያስን መጥተው ይነዘንዙታል። ግን በልቡ ውስጥ ያለውን ሳይሆን በልባቸው ውስጥ ያለውን ነው መስማት የሚፈልጉት። ከቁጥር 1 እስከ 6 ኤርምያስ እንዲጸልይላቸው እና የእግዚአብሔርን ፈቃድ እንዲጠይቅላቸው ሲለምኑት ሲጠይቁት እንመለከታቸዋለን። ቁጥር 6 ላይ እንደውም በሚገርም ሁኔታ በቃ ከልባቸው እንደሆነ በማስመሰል አምላካችንን እግዚአብሔርን በመታዘዝ
መልካም ይሆንልን ዘንድ አያችሁ መልካም የሚሆንላቸው አምላካቸውን እግዚአብሔርን ሲታዘዙ እንደሆነ ሁሉ ይናገራሉ ያውቃሉ የእውቀት ችግር የለባቸው የመታዘዝ እንጂ የእውቀት ችግር የለባቸውም የአይሁድ ማህበረሰብ እውቀት ሞልቷል አምላካችንን እግዚአብሔርን በመታዘዝ መልካም ይሆንልን ዘንድ ነገሩ ቢስማማንም ባይስማማንም አንተን ወደርሱ የምንልክህን የአምላካችንን እግዚአብሔርን እንታዘዛለን አሉት ቢስማማንም ባይስማማንም እንታዘዛለን አሉት ይላል አያችሁ በአንደበታቸው የእግዚአብሔርን ፈቃድ ጠይቃ ሐሳውቀንና የተናገረንን ሁሉ እንታዘዛለን ይላሉ በልባቸውስ መስማት የሚፈልጉት የገዛ መሻታቸውን ነው ልክ እንዴት ነው የሆነ ነገር አንዳንድ ጊዜ ያለቀ በቃ ሌላ ቢሮ ሌሎች ደረጃዎች ላይ ተሰርቶ ያለቀን ፋይል በቃ ስራ አስኪያጁ ጋር ገባና አስፈርምበት ይባላል አይደል በቃ ስራ አስኪያጁ ሲፈርምበት አለቀ ጉዳዩ ይባላል አሁን ስራ አስኪያጁ አዲስ ነገር እንዲያረቅላችሁ አዲስ ሐሳብ እንዲሰጣችሁ ምናምን አይደለም የምትጠብቁት የረቀቀው ያለቀው የደቀቀው ነገር ላይ እንዲፈርምላችሁ ወይ ደግሞ የሆነ እንደዚህ አሁን የመንግስት ቢሮዎች ምናምን ነገር ስትሄዱ ጉዳያችሁን እዛም ካደረጋችሁ በኋላ ማህተም ክፍል የሚባላል ሂዱና እዛ ማህተም አስመቱ ይባላል ማህተም የሚመታው ሰው ነገሩን እንደማያረቀው አዲስ ሐሳብ እንደማይሰጣችሁ ምናምን ታውቃላችሁ እኮ ምንድነው ግን እዛ ቦታ ላይ የሚወስዳችሁ እንዲያጸድቅላችሁ እነዚህ ሰዎች ወደ እግዚአብሔር መምጣት ይፈልጉት ልክ እንደዛ ነው ሐሳባቸውን አድቅቀው በልባቸው ጨርሰዋል ማህተም እንዲደረግላቸው ኤርሚያስን የፈለጉት ለምንድን ነው ማህተም እንዲያስመታላቸው እንዲያስፈርምላቸው እግዚአብሔር የነሱን ሐሳብ የሚያጸድቅ ነው የነሱን ሐሳብ አስፈጻሚ የነሱ ጉዳይ አስፈጻሚ ነው እንጂ ለህዝቡ የሚያስበውን ሐሳብ የሚያውቅ ለህዝቡ የተቀረጸ ዓላማ ያለው ህዝቡን የሚመራ ህዝቡን የሚያስተዳድር ሉዓላዊ አምላክ አይደለም ሉቃስ ወንጌል ምዕራፍ 6 ቁጥር 46 ላይ ጌታ እንደዚህ ያለ ስለምን ጌታ ሆይ ትሉኛላችሁ የምለውን አታደርጉም አለ አያችሁ ወዳጆች አንዳንድ ጊዜ አንደበታችን ጌታ ሆይ እኮ ይላል ጌታ ሆይ ተናገረኝ እኮ እንላለን ጌታ ሆይ ፈቃድህ ምንድነው እንላለን ጌታ ምን ይላል ብለን እንጠይቃለን ከዛ ጌታ ሆይ ለምን ትሉኛላችሁ አለ የጌታና የደቀ መዝሙር እኮ ወጉ የጌታና የደቀ መዝሙር ስርዓቱ ጌታ ይናገራል ደቀ መዝሙር ደግሞ ሰምቶ ያደርጋል የምለውን የማታደርጉ ከሆነ ጌታ ሆይ ለምን ትሉኛላችሁ አለ ጌታ ራሱ እነዚህ ሰዎች አምላካችንን ሕያው እግዚአብሔርን በመታዘዝ መልካም ይሆንልን ዘንድ ይላሉ አያችሁ ንገረን ቢስማማን ባይስማማን ከዛ ግን ማድረግ አይፈልጉም ያዕቆብ እንደዚህ ያለ ያዕቆብ ምዕራፍ 1 ቁጥር 22 ላይ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ ሰልፍ ዲሰፕሽን እንደሆነ ታውቃላችሁ ይሄ እግዚአብሔርን ቃል ቁጭ ብሎ ኖድ እያደረጉ ሰምቶ ዋው እያሉ ሰምቶ ከዛ በኋላ አለማድረግ ወዳጆቼ ኖርማል አይደለም ሰልፍ ዲሰፕሽን ነው ራስን ማሳት ነው ይሄ ደግሞ በጣም ከባድ ችግር ነው ሰውን ቢያታልል ያ ሰው በሌላ መንገድ እውነቱን አግኝቶ ይመለስ ይሆናል ሰው ራሱን ካታለለ ግን ማን ይረዳዋል ሰው ቢያታልላችሁ እግዚአብሔር እውነትን ይገልጥላችኋል ወይንም ደግሞ አንድ ቀን እውነትን ወደ ማወቅ ትመጣላችሁ ራሳችሁን ካታለላችሁ ግን ምን መፍትሄ አለው እና እግዚአብሔርን ቃል ሰምቶ ጠይቆ የጌታን ፍቃድ ተረድቶ ተደንቆ ዋው ዛሬ ቸርች የተካፈል ነው ዛሬ ላይቭ ላይ የሰማ ነው ብሎ አንገቱ ነቅንቆ ከዛ በኋላ የማያደርገው ሰው እነዚህን ሰዎች ይመስላል ራሱን ያስታል ራሱን ዲሲቭ ያደረገ ነው ሰይጣን አይደለም ይሄንን ሰው የሚያስተው ቃሉን ሰምቶ የማያደርግን ሰው ሰይጣን ስራ አልፈታም ያንን ሰው የሚያስተው ራሱ ስራውን ይሰራለታል እኛ ራሳችን ስራውን እንሰራለታለን እኛን ለማሳት አይደክምም ቃል ሰምተን የማናደርግ ሰዎች ከሆነ the deceiver አይደክምም እኛን ዲሲቭ ለማድረግ ምክንያቱም ሰልፍ ዲሰፕሽን ውስጥ ገብተናል ኦሬዲ
የእግዚአብሔርን ፈቃድ ደግሞ ወገኖቼ አውቀን ከማናደርጋት ባናውቃት ይሻለናል። መጽሐፍ የሚለው እንደዚህ ነው። አለማወቅ ከቅጣት አያስመልጥም፣ ግን አውቆ አለማድረግ በጣም ነው የሚያስቀጣው። ቅጣቱን ይጨምረዋል። የሚያስከፍለው ዋጋ ብዙ ነው። ሉቃስ ወንጌል ላይ ታስታውሳላችሁ አይደለ? ሉቃስ ምዕራፍ 12 ቁጥር 47 እስከ 48 ጌታ እንደዚህ አለ። የጌታውንም ፈቃድ አውቆ ያልተዘጋጀ እንደ ፈቃዱም ያላደረገ ያ ባሪያ እጅግ ይገረፋል። አይገርማችሁም? እጅግ ይገረፋል። ያላወቀው ግን ከመገረፍ አያመልጥም። ያላወቀው ግን መገረፍ የሚገባውንም ያደረገ ጥቂት ይገረፋል። ለምን ከተባለ ብዙ ከተሰጠው ሰው ሁሉ ከእርሱ ብዙ ይፈለግበታል፣ ብዙ አደራም ከተሰጠው ከእርሱ አብዝተው ይሹበታል። ባትጠይቁኝ ይሻል ነበር ይላል ኤርምያስ መጨረሻ ላይ እዚህ ምዕራፍ ላይ ቅድም ሳነብ ካስታወሳችሁ። ትልቅ ስህተት ነው የፈጸማችሁት። ለማታደርጉት ነገር የእግዚአብሔርን ፈቃድ ባትጠይቁኝ ይሻል ነበረ። ጥቂት ነበረ ቅጣታችሁ። ጌታ እዚህ ጋር እንደተናገረው አውቆ ተረድቶ የጌታውን ፈቃድ ያላደረጋት ግን እጅግ ነው የሚገረፈው። ያኛው ግን ሳያውቅ ግን የሚያስገርፍ ነገር አድርጎ እንደሆነ ጥቂት ይገረፋል። ምክንያቱም ብዙ ከተሰጠው ብዙ ይጠበቅበታል። ያዕቆብ ምዕራፍ 4 ቁጥር 17 ላይ እንደዚህ ይላል፣ እንግዲህ በጎ ለማድረግ አውቆ ለማይሰራው ኃጢአት ነው። አይገርምም? በጎ ለማድረግ ያውቃል እኮ እውቀቱ አለው። ከዛ ግን ወደ ተግባር የማይፈጽመው ኃጢአት ነው አለ ያዕቆብ። ለምን ካላችሁ እውቀት የሚሰጠው ከኃላፊነት ጋር ነው ወዳጆች። ሪስፖንሲቢሊቲ አብሮ ይመጣል። ኖሌጅ ሲመጣ፣ አንደርስታንዲንግ ሲመጣ፣ ሬቨሌሽን ሲመጣ አብሮ ኃላፊነት ሪስፖንሲቢሊቲ ይመጣል። ብቻውን አይደለም የሚመጣው፣ ከኃላፊነት ጋር ነው የሚመጣው። ብዙ ከሚያውቅ ሰው እግዚአብሔር ብዙ ይጠብቃል። እኔ በብሉይ ኪዳን በጣም ይገርመኛል። የመስዋዕት ስርዓትን ስናጠና ካስታውሳችሁ ሰዎች እንደ በደላቸው እንደ አቅማቸው ዋኖስ የሚያቀርባል፣ እርግብ የሚያቀርባል፣ ጠቦት የሚያቀርብ፣ ፍየል የሚያቀርብ፣ በግ የሚያቀርብ አለ። እንደ አቅሙ እንደ በደሉ መስዋዕትን ያቀርባል። ካህን ሲበድል ወይፈን ያምጣ ይላል እግዚአብሔር። አይገርማችሁ? አቅሙ የፈቀደውን ያምጣ እንኳን አይልም። ከየትም ብሎ ወይፈን ያምጣ። ምክንያቱም ኖሌጅ አለው፣ እውቀት አለው። ያ እውቀት ደግሞ ከሪስፖንሲቢሊቲ ጋር ነው የሚሰጠው። የሚያውቅ ሰው ሲበድል፣ ካህን ሲበድል መስዋዕቱ ራሱ ከፍ ይል ነበር። አይገርማችሁ? ትንሽ ነገር አይቀበልም ነበር እግዚአብሔር። በአዲስ ኪዳንም ካስታወሳችሁ መልአኩ ገብርኤል ወደ ካህኑ ዘካርያስም መጣ። ያው መልአክ ደግሞ ወደ ድንግል ማርያምም መጣ። ድንግል ማርያም ብላቴና ናት፣ ሴት ናት። የቶራን ትንቢቶችን የመስማት የመማር የማወቅ ዕድሏ ጠባብ ነው። እግዚአብሔር ይህንን ያውቃል። ዘካርያስ ግን ካህን ነው። ስለ አብርሃምና ስለ ሳራ ሲሰብክ ሲያስተምር የኖረ ሰው ነው። ከዛ ካህኑ መጣና ሁለቱም እኮ ኮስችን አድርገዋል። በነገራችን ላይ ማርያምም ኮስችን አድርጋለች፣ ዘካርያስም ኮስችን አድርጓል። መጣና ሚስት ኤልሳቤጥ አሁን እርጉዝ ናት፣ ወንድ ልጅ ትወልዳለች ብሎ ሲነግረው ተጠራጠረ። ዘካርያስ እንዴት ይሆናል ብሎ ተጠራጠረ። አርጅተናልኛ ብሎ ተጠራጠረ። መልአኩ ገብርኤል ይሄንን ኢዝሊ ያላለፈውም። ለምን? እውቀት የሚመጣው ከሪስፖንሲቢሊቲ ጋር ነው። ከሚያውቅ ብዙ ከተሰጠው ብዙ ይጠበቅበታል። ልጁ እስከሚወለድ ድረስ ድዳ ትሆናለህ አለው። ከዛ ወዲያው የሚቀጥለው ቻፕተር ላይ ስትሄዱ ማርያም ጋር መጣ። ወንድ ልጅ ትጸንሻለሽ አላት። የልዑል አምላክ ይጸልልሻል፣ ትጸንሻለሽ፣ የሚወለደው የሕያው የእግዚአብሔር ልጅ ይባላል ሲላት እኔ ወንድ ስለማላቅ ይህ እንዴት ይሆናል አለች። እግዚአብሔር ያውቃል። የኢሳያስን መጽሐፍ ድንግል ትጸንሳለች ወንድ ልጅን ትወልዳለች የሚለውን የማንበብም የመማርም እድሏ ሴት እንደመሆኗ፣ በዛን ዘመን የምትኖር እንደመሆኗ፣ አይሁዳዊት እንደመሆኗ፣
ብላቴና እንደመሆኗ እድሏ ጠባብ እንደነበረ እግዚአብሔር ያውቃል። ስለዚህ ኤክስፕሌን ያደረገላት መልአኩ የልዑል አምላክ መንፈስ ይጸልልሻል አላት። እንደዚህ ነው የሚሆነው። እንዴት ይሆናል አይደል ጥያቄሽ? እንደዚህ ነው የሚሆነው። የልዑል መንፈስ ይጸልልሻል አላት። አያችሁ፣ እውቀት ከኃላፊነት ጋር ነው የሚመጣው። እዛ ቁጥር 7 ላይ ወደ ክፍሉ ተመልሻለሁ። ቁጥር 7 ላይ ከ10 ቀን በኋላ የእግዚአብሔር ቃል ወደ ኤርምያስ መጣ ይላል። ጠይቅልን አሉት፣ እንታዘዛለን አሉ። እሺ ጠይቃለሁኝ አለ። እንደው ኤርምያስ ራሱ በጣም የሚገርም ሰው እኮ ነው። ከዚህ በፊት 2ና 3 ነግራችሁት ላልሰማችሁ ሰው እስኪ ጸልይና የጌታን ፈቃድ ንገረኝ ቢሏችሁ እንደው የመናገር ፍላጎት ከሬጁ ይኖራል ውስጣችሁ? ደግሞ ለነዚህ ለማይሰሙ እንደዚህ ለምንድን ነው የምደክመው? ምን ንገረኝ ትላላችሁ? ደግሞ ለማታደርጉት አለፋም ሄዳ ብሎ እኮ አልተዋቸውም። አይገርማችሁም? አላኮረፈም። ያኔ ስናገራችሁ ስላልሰማችሁ አይደል ይሄ ሁሉ ዲስትራክሽን የገጠማችሁ፣ የሁሉ መከራ የመጣባችሁ አላለም። ጸልይልን ሲሉት ስቲል አለው ልብ፣ ስቲል ቦታ አለው። አኩራፊ አይደለም ወዳጆቼ። የእግዚአብሔር ሰው አያኮርፍም፣ አገልጋይ አያኮርፍም። ቲቶ ላይ በተለይ ስለ አገልጋይ የሚናገረው ነገር በጣም ደስ ይለኛል። የማይጣላ ይላል። የማይጣላ የማያኮርፍ ፐርሰናል የማይወስድ ነገሮችን ሰዎች መከራ ሲያደርሱባችሁ ፐርሰናል አለማድረግ ነገሩን። እናንተን አይደለም መልእክታችሁን ነው የሚያሳድዱት፣ እነሱም አይደሉም። ከነሱ ኋላ ያለው መንፈስ ነው የሚያሳድዳችሁ። እና ምንም በቃ ፐርሰናል አላደረገውም ኤርምያስ። ጸልይልን ሲሉት እሺ አለ። እጸልይላችኋለሁ። ሳሙኤልም ካስታወሳችሁት እንደዛ ህዝቡ በጣም አበሳጭተውት በጣም በድለውት ሲያበቁ እባክህ ወደ አምላካችን ወደ እግዚአብሔር ጸልይልን ሲሉት ለእናንተ ባለመጸለይ አምላኬን እግዚአብሔርን አልበድልም አለ። አይገርማችሁም? ለምታገለግሉት ህዝብ አለመጸለይ ለካ እግዚአብሔርን መበደል ነው። እኔ እግዚአብሔርን አልበድልም እቀጥላለሁኝ አለ። እኔ በእናንተ ደስተኛ ባልሆንም የምናገራችሁን ነገር ባትሰሙኝም ግን እጸልያለሁኝ። በጣም ይገርማል እኮ። ኤርምያስም እሺ ብሎ ጸለየላቸው። ሊያውም 10 ቀን ታግሶ ጠበቀ። እኔ ከዚህ ራሱ በጣም ተማርኩኝ። ይገርማችኋል። ቁጥር 7 ከ10 ቀን በኋላ የሚለው ከ10 ቀን በኋላ ዋው 10 ቀን ጠበቀ ኤርምያስ የእግዚአብሔርን ድምፅ ለመስማት። አይገርማችሁም? ኤርምያስ ከማህፀን የተመረጠ ነብይ ነው። ኤርምያስ በሆድ ሳይሰራ ነው ነብይ ተደረገው። ኤርምያስ የእግዚአብሔር ሰው ነው። ኤርምያስ የእግዚአብሔርን ድምፅ አኪዩሬትሊ እየሰማ እየተናገረ የተናገረውም ነገር ደግሞ ሲፈጸም እያየ የኖረ የታመነ የእግዚአብሔር ባሪያ ነው። ግን ጸልዮ 10 ቀን ጠበቀ የእግዚአብሔር ድምፅ እስኪመጣለት ድረስ። ይሄ ለዘመናችን ምን ያስተምረናል ወዳጆች? ለትምህርታችን ተጽፏል በእውነት። የአንድ ጊዜ አንድ ነብይ ምን አለኝ፣ እኔ ነብይ ተደርጌያለሁ፣ የተቀባሁት ልተነብይ ነው አለ። ስለዚህ ምንም እኔ የትም ቦታ ብትወስጂኝ በማንኛውም ሰዓት መተንበይ እችላለሁ። አንድ ታክሲ ውስጥ ብታስገብኝ ታክሲ ውስጥ 12 ሰዎች ካሉ ለ12ቱም ትንቢት ማምጣት እችላለሁ። ምክንያቱም እግዚአብሔር ነብይ አድርጎ ቀብቶኛል፣ የተቀባሁት ልተነብይ ነው። ስለዚህ አፌን ከፍቼ ስናገር የምናገረው ነገር ሁሉ ትንቢት ነው። ኤርምያስ 10 ቀን ጠበቀ የእግዚአብሔር ድምፅ እስኪመጣለት ድረስ። በቃ ተቀበሉ፣ እኔ የምናገረውን ነገር እግዚአብሔር ያፌን ቃል ያጸነዋል። ነብይ ነኝ እኔ፣ ከማህፀን ጀምሮ የተመረጥኩኝ ነብይ ነኝ እኔ፣ በሆድ ሳልሰራ የታተምኩኝ የተቀባሁኝ። በቃ ተቀበሉ የምለው ነገር ይሆናል አላለም። እግዚአብሔር ካፌ ቃል ጋር ስለሚሰራ አሁን የምላችሁ ነገር ትንቢት ነው አላለም። 10 ቀን ጠበቀ። ዋው 10 ቀን ጠበቀ። አይገርማችሁ? አሜን። አንድ ሰው አሁን እንደዛ ብሎ ጽፎ አይቼ ነበር። ድምፅ እስኪመጣ መጠበቅ ይሆነልን።
ነቢይም ብንሆን በፈውስም ጸጋ ብንቀባ በየትኛውም አገልግሎት እግዚአብሔር ቢሾመን ቢቀባን ግን አክቲቭሊ ከነዚህ ጸጋዎች ጀርባ የሚሰራ የጸጋዎቹ ሁሉ ባለቤትና ባለስልጣን የወደደውን ነገር እነዛን ጸጋዎች ተጠቅሞ የሚያደርግ እግዚአብሔር ነው። ወገኖቼ ያ ባይሆንማ የተሰጠንን ጸጋ እንደወደድን ማድረግ የምንችል ቢሆንማ በጣም ነገሮች አሁን በምናያቸው መልኩ ባልሆኑ ነበረ። እኔ ወደ ጌታ እንደመጣሁኝ አንድ በጣም እስከዛሬ ድረስ ጌታን የሚያገለግል በጣም የተወደደ በጣም የተከበረ የእግዚአብሔር ሰው በፈውስ የሚያገለግል ሰው ነውና እኔ ገና መዳኔ ነው እና ፈውስ አይቻላውቅም። በጣም የተደነቅኩት እሱ ሲያገለግል ያጠረ እግር ሲረዝም በአይኔ እንደዚህ ቁጭ ብዬ አየሁኝ። የማይሰማ ተናግሮና ሰምቶ የማያቅ ሰው እሱ ይመጣል ያገለግላል ተብሎ ሲነገር ገና ቤተክርስቲያን ውስጥ ያለች ከኛ ጋር አብራ ያለች እህት ሰፈር ውስጥ እናትና አባት የሌለው ዝም ብሎ የሚንከራተት መስማትና መናገር የተሳነው ልጅ አለ፣ ጌታ ተአምር ያደርግለታል ይዤው እመጣለሁ ብላ ይዛው መጣ። ዘመዷ አይደለም እንደው በቃ ጌታ ተአምር ያደርግለት ዘመድ የለውም ብላ ይዛው መጣ። ሲናገርና ሲሰማ በአይኔ እዛ ቦታ ላይ ቁጭ ብዬ አይቻለሁ። ትልልቅ ተአምራቶች በሽታን እንደ ሰው እያናገረ ውጣ አይቻለሁ እያለ ልክ እንደ አጋንንት እንደሚያናገር ማለት ነው። ታላላቅ ድንቅና ተአምራቶችን ሲያደርግ በአይኔ አይቼ በቃ ተደንቄ ከ2 ወር ወይም ከ3 ወር በኋላ ያ ሰው ጉሮሮን ታሞ ለሕክምና ወደ ውጭ ሄደ ሲባል ሰማሁ። ተሰናከልኩኝ። እንደዛ ያን ሁሉ ሰው የፈወሰ እንዴት እሱ ታሞ እንዴት ሊታከም ወደ ውጭ ይሄዳል ብዬ ተሰናከልኩኝ። በቃ ጥያቄ ሆነብኝ። ማጥናት ጀመርኩኝ። እንዴት ይሄ ይሆናል? ለካ ለሁሉ እንደወደደ ስጦታን የሚሰጥ ያው መንፈስ ደግሞ በስጦታዎቹ እንደወደደ የሚሰራው እሱ ነው። ያ ባይሆን ኖሮ አንካሶችን ባዘለለበት ድዳና ደንቆሮን ባናገረበት የፈውስ ጸጋ ጉሮሮን ይፈውስ ነበር ያ ሰው። አይገርማችሁም? ግን እግዚአብሔር ትሁት እንዲሆን ስለፈለገ ጸጋውን እንደወደደ በወደደ ጊዜ የወደደውን ነገር ማድረጊያ እንዳልሆነ እንዲያውቅ ስለፈለገ ሲታመም ዝም አለው። አይ ሪሜምበር ደቡብ አፍሪካ ሄዶ ታክሞ መጣ። ጉሮሮን አሞት ማለት ነው። በሐኪምም የሚፈውስ እግዚአብሔር ነው። ግን እግዚአብሔር እንደዛ ነው የፈለገው። በሐኪም እንዲፈወስ ፈለገ። አይገርምም? የፈለገውን ነገር እኔ በቃ በህይወቴ ትልቅ ትምህርት ሆኖኝ አለፈ። አጠናሁት። በጣም ጥያቄ ሆነብኝ። ጸለይኩበት። በጣም በቃ ስለ ጸጋ ስጦታዎች እንዴት ፈንክሽን እንደሚያደርጉ በማን ፈቃድ እንደሚሰጡ ብቻ ሳይሆን በማን ፈቃድ ደግሞ ፈንክሽን እንደሚያደርጉ የጸጋ ስጦታዎች አጠናሁኝ። የዛን ጊዜ ገባኝ ነቢያት በወደዱ ጊዜ ሁሉ ትንቢት እንደማይናገሩ፣ የፈውስ ጸጋን የተሰጣቸውና በፈውስ ጸጋ የሚያገለግሉ በወደዱ ጊዜ ሁሉ እንደማይፈውሱ። ትዕቢት ነው። እንደዛ የሚባል ነገር የለም። ያው መንፈስ ማኔጅም ያደርጋል። መስጠት ብቻ አይደለም፣ ያስተዳድራል። የጸጋውን ስጦታዎች የወደደውን ነው የሚያደርግበት። እና ኤርምያስ 10 ቀናትን ጠበቀ። ነብይ ስለሆነ የሰማ ቀን አልተናገረም። 10 ቀናትን ጠበቀ። ከቁጥር 9 እስከ 12 እግዚአብሔር እዚቹ ምድር ላይ ተቀመጡ ብሎ መለሰላቸው። ኤርምያስ መልእክቱን አምጥቶ ነገራቸው። አያችሁ፣ የሰው ጥበብ ስኬፕ ማድረግ ነው። ሁሉ ጊዜ በነገራችን ላይ ስኬፕ ማድረግ ነው የምንፈልገው። ማምለጥ ነው የምንፈልገው። እግዚአብሔር ደግሞ ጥበቡ ማሳረፍ ነው። የኛ ማምለጫ ቀዳዳ ነው የምንፈልገው። በቃ እግዚአብሔር ደግሞ ማሳረፍ ነው የሚፈልገው። የእሱ ጥበብ የምታሳርፍ ናት። ከዛ ከ13 እስከ 18 ማስጠንቀቂያ ሰጣቸው ኤርምያስ። በተለይ ቁጥር 16 ላይ የምትፈሩት ሰይፍ በዚያ በግብፅ ምድር ያገኛችኋል አላቸው። ስለ እርሱም የምትደነግጡበት ራብ በዚያ በግብፅ ይደርስባችኋል፣ በዚያ ትሞታላችሁ።
እናመልጣለን ብላችሁ አስባችሁ የእግዚአብሔርን ትእዛዝና የእግዚአብሔርን ቃል ፈቃዱን ተላልፋችሁ ወደ ግብጽ ብትሄዱ ይሄ እዚህ ብንቀመጥ ይደርስብናል ብላችሁ የፈራችሁት ሰይፍ ግብጽ ምድር ላይ መጥቶ ያገኛችኋል። ይሄ አሁን ስትሰሙት የሚያስደነግጣችሁ ረሃብ እዛ ሄዶ ይደርስባችኋል። በዚያም ትሞታላችሁ አላችሁ። ለምን ካላችሁ ወዳጆቼ ችግራቸው መንፈሳዊ ስለሆነ ስፍራ በመቀየር ሊያመልጡት አይችሉም። መንፈሳዊ ችግርን ስፍራ በመቀየር ልናመልጠው አንችልም። በፍጹም ተከትሏቸው ይሄዳል። መንፈሳዊ ችግር የሚፈታው እግዚአብሔርን በመታዘዝ ብቻ ነው እንጂ ቦታ በመቀየር አንዳንድ ነገሮችን አጀስት በማድረግ መንፈሳዊ ችግር አይፈታም። ትንቢተ ኢሳይያስ ምዕራፍ 31 ቁጥር 1 ላይ እግዚአብሔር እንደዚህ ብሎ ተናግሯል። ስለ እርዳታ ወደ ግብጽ ለሚወርዱ በፈረሶችም ለሚደገፉ ስለ ብዛታቸውም በሰረገሎች እጅግ ብርቱዎችም ስለሆኑ በፈረሰኞች ለሚታመኑ ወደ እስራኤልም ቅዱስ ለማይመለከቱ እግዚአብሔርን ለማይፈልጉ ወዮላቸው። ይህንን የተናገረውን ቀደም አንብቤዋለሁ። ይህንን ቃል የተናገረውን ነገር አመጣባችኋለሁ ያላቸው እግዚአብሔር አመጣባችኋለሁ ያላቸው ወገኖቼ፣ አንድ የተረዳሁት ነገር ፍርሃት ሲከበን ድሮ ወደምናውቃት ዘዴያችን እንዳንመለስ መጠንቀቅ አለብን። ብዙ ጊዜ አይታችሁ ከሆነ ሰዎች ሲፈሩ ከእግዚአብሔር ላይ አይናቸውን ወይም እምነታቸውን ሲያነሱ ወደማያውቁት ነገር አይደለም የሚሄዱት። የሆነች ድሮ የሚያውቋት ድሮ የሰራችላቸው ዘዴ አለች፣ ወደ እሷ ነው የሚመለሱት። ፍርሃት ወደ ድሮ ዘዴያችን እንዳይወስደን እንጠንቀቅ። ድሮ የሰራችልን፣ ድሮ ያስተዳደረችን፣ ድሮ እንጀራ ይበላንባት፣ ድሮ ያመለጥንባት የሆነች የምናውቃት እኮ የሆነች ዘዴ እኮ አለችን ሁላችንም። ስንፈራ ስጋችን ወደዛ የመሳብ ቴንደንሲ ያለው ወደዛች ወደምናውቃት ወደ ለመድናት ዘዴ የመሳብ ቴንደንሲ አለው። ስለዚህ ወደ ድሮ ዘዴያችን እንዳንመለስ እግዚአብሔር ይርዳን። እኛም ደግሞ በጣም ኮንሽስ ልንሆን ያስፈልጋል። ቁጥር 18 ላይ እንደዚህ ይላቸዋል። እስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ቁጣዬና መዓቴ በኢየሩሳሌም በሚኖሩ ሁሉ ላይ እንደፈሰሰ እንዲሁ ወደ ግብጽ በገባችሁ ጊዜ መዓቴ በእናንተ ላይ ይፈሳል። እናንተም የመነቀፊያና የድንጋጤ የመረገሚያና የመዘባበቻ ምልክት ትሆናላችሁ። ይህንንም ስፍራ ዳግመኛ አታዩትም ይላቸዋል። አያችሁ፣ ከዚህ በፊት በኢየሩሳሌም በሚኖሩት ላይ ቁጣው ፈሶ ነበረ። ታስታውሳላችሁ አይደል? እያጠናን እያለ ያየናቸውን ነገሮች ወደ ባቢሎን ሂዱ፣ ለባቢሎን ንጉስ እጃችሁን ስጡ ሲላቸው እግዚአብሔር አይ አንሄድም እዚሁ ነው የምንቀመጠው ብለው በኢየሩሳሌም በተቀመጡት ላይ መዓቴ እንደፈሰሰ እንዲሁ ወደ ግብጽ በገባችሁ ጊዜ አሁን ደግሞ ኢየሩሳሌም ተቀመጡ ሲባሉ እምቢ ብለው ወደ ግብጽ በሚሄዱት ላይ እንደዛው መዓቴ ይፈሳል። ምን ማለት ነው? ጉዳዩ የመሄድም የመቀመጥም ሳይሆን እግዚአብሔርን የመታዘዝና ያለመታዘዝ ጉዳይ። እነዛኞቹ ኢየሩሳሌም ተቀመጡ ሲባሉ ማነው ባቢሎን ሂዱ ሲባሉ ኢየሩሳሌም እንቀመጣለን አሉ፣ መዓት ፈሰሰባቸው። እነዚህ ደግሞ ኢየሩሳሌም ቁጭ በሉ ሲባሉ አይ ግብጽ እንሄዳለን አሉ። ያንን መዓት ደግሞ እናንተ ላይ ያፈሰዋለሁ። እኛው መቀመጥም አይደለም ትክክል፣ መሄድም አይደለም ትክክል። እግዚአብሔር ያለውን ማድረግ ነው ትክክል። ቁጭ በሉ ሲል መቀመጥ፣ ሂዱ ሲል መሄድ ማለት ነው። እግዚአብሔር ሂዱ እያለ መቀመጥ ትክክል አይደለም። እግዚአብሔር ቁጭ በሉ እያለ መሄድም ትክክል አይደለም። አንዳንዴ መሄድ የእግዚአብሔር ፈቃድ ነው፣ አንዳንዴ መቀመጥ የእግዚአብሔር ፈቃድ። እግዚአብሔር ምን ይላል ነው። ምን ይላል ስንል ግን ለማድረግ ይሁን ምን ይላል የምንለው ለመስማትና ከዛ በኋላ የልባችንን ሐሳብ ለመፈጸም በገዛ መንገዳችን ለመሄድ ከሆነ ቅጣቱ ይጨምራል፣ የሚያስከፍለን ዋጋ ከፍ ይላል። ሂዱ ስላቸው የተቀመጡት ላይ ያመጣሁትን መዓት አትሂዱ ስላችሁ በምትሄዱት ላይ ደግሞ አፈሰዋለሁ ያለ ጊዜ። ከዛ ከቁጥር 19 እስከ 22 የኤርሚያስን ወቀሳ እንመለከታለን። በተለይ ቁጥር 20 ላይ ወደ አምላካችን ወደ እግዚአብሔር ጸልይልን፣ እርሱ ያለህን ሁሉ ንገረን፣ እኛም እንታዘዛለን ብላችሁ ወደ አምላካችሁ ወደ እግዚአብሔር በላካችሁኝ ጊዜ አለ ሕይወታችሁን የሚያጠፋ ስህተት ፈጽማችኋል አለ። ባትልኩኝ ይሻላችሁ ነበር፣ ባትጠይቁ ይሻላችሁ ነበር።
የላካችሁን ጊዜ ህይወታችሁን የሚያጠፋ ስህተት ፈጽማችሁ። ለምን ከተባለ እግዚአብሔር የሚፈልገው ፈቃዱን ጠይቀው የሚያደርጓትን ነው እንጂ ሰምተው የማይታዘዟትን አይደለም። አድራጊዎችን ነው እግዚአብሔር የሚፈልገው። በግራ ጆሮ ሰምተው በቀኝ የሚያፈሷትን አይደለም። አድራጊዎችን ነው የሚፈልገው። መጠየቅማ ማንም ይጠይቃል። ማርቆስ ወንጌል ምዕራፍ 10 ላይ ያ ባለጠጋ ሰው በጣም ያሳዝነኛል። ከቁጥር 17 እስከ 22 ድረስ ማርቆስ 10። እርሱም በመንገድ ሲወጣ አንድ ሰው ወደ እርሱ ሮጦ ተንበረከከለትና ይላል፣ ቸር መምህር ሆይ። አያችሁ፣ ልክ የኛን ዘመን ሰው አይመስልም፣ እኛን አይመስልም። ይችልበታል እኮ በቃ ተናገር የእግዚአብሔር ሰው፣ ተንብይ የእግዚአብሔር ሰው፣ የጌታን ፍቃድ ማወቅ እፈልጋለሁ። ጌታ ሆይ ተናገረኝ፣ ጌታ ሆይ ፍቃድህን ማወቅሻለሁ፣ ፍቃድህ ወደ እኔ ትምጣ። የኛን ዘመን ሰው ይመስላል ይህ ሰው። ቸር መምህር ሆይ አለው፣ የዘላለም ሕይወትን እወርስ ዘንድ ምን ላድርግ? ዝግጁ አይመስልም ብሎ ጠየቀው ይላል። ኢየሱስም መልሶ ስለምን ቸር ትለኛለህ አለው። ከአንዱ ከእግዚአብሔር በቀር ቸር ማንም የለም አለው። አያችሁ፣ ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር የለም ሲል እኮ ጌታ እግዚአብሔር መሆኔን አውቀሃል፣ አክኖሌጅ አደረክ እያለው እኮ ነው። እግዚአብሔር መሆኔን ባታውቅ ኖሮ ቸር አትለኝም ነበረ። ምክንያቱም ከአንዱ ከእግዚአብሔር በቀር ቸር የለም። አሁን የእውቀት ችግር የለብህም። ቸር ብለኸኛል፣ እግዚአብሔር ነህ ብለኸኛል። ስለዚህ ትእዛዛትን ታውቃለህ። አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አታታልል፣ አባትና እናትን አክብር አለው። እርሱም መልሶ መምህር ሆይ ይህንን ሁሉ ከሕፃንነት ጀምሬ ጠብቄአለሁ አለው። ኢየሱስም ወደሱ ተመልክቶ ወደደውና ይላል። ይሄ ቃል እንዴት ይገርመኛል! ወደደውና አንድ ነገር ጎደለህ አለው። ሂድ፣ ያለህን ሁሉ ሽጠህ ለድሆች ስጥ፣ በሰማይ መዝገብ ታገኛለህ፣ መስቀሉንም ተሸክመ ና ተከተለኝ አለው ይላል። ነገር ግን ስለዚህ ነገር ፊቱ ጠቆረ፣ ብዙ ንብረት ነበረውና እያዘነም ሄደ። አያችሁ፣ ንገረኝ፣ ያልከኝን ነገር ሁሉ አደርጋለሁኝ በሚል አይነት ቶን ነበረ ኢየሱስን የጠየቀው። ከዛ ግን ልቡ ውስጥ ይቺን ግን አትንካብኝ የሚላት ነገር ነበረችው። ኢየሱስ ደግሞ ሁሉም ሰው እኮ እንደዚህ አላለም፣ ግን ጣዖቱን አየበት። ጣዖት የሆነብንን ነገር ያያል። በነገራችን ላይ ኢየሱስ ሁላችንንም አንድ አይነት ነገር አይደለም እንድናርድለት የሚጠይቀን። አንድ አይነት አይደለም ረዱልኝ የሚለው ነገር። በነገራችን ላይ ጣዖት የሆነችብንን ነገር ያውቃታል። ይሄ ሰውዬ ገንዘቡ ንብረቱ ጣዖት እንደሆነበት ስለሚያውቅ እሷን ስበርልኝ፣ እሷን ከስክስልኝ፣ እሷን ረድልኝ አለው። ጣዖታችንን ያውቃታል ኢየሱስ። ፊቱ ጠቆረ ይላል። አይገርማችሁ? ፊቱ ጠቆረ። ጣዖቱ ሲነካበት ፊቱ ጠቆረ። አንዳንዶቹን ቤተሰባችሁን ነው ተው የሚላቸው፣ ቤተሰባቸው ጣዖት የሆነባቸው። አባቴን ቀብሬ ልከተል ሲለው አባቱ ጣዖት የሆነበትን ሰውዬ ንብረትህን ሽጥ አይደለም የሚለው፣ ሙታናቸውን ይቅበሩ፣ አንተ ተከተለኝና ና የእግዚአብሔርን መንግስት ስበክ ይለዋል። አንዳንዶቹን ደግሞ ገንዘባቸውን ነው ተውት የሚላቸው። ፊቱ ጠቆረ፣ ብዙ ንብረት ነበረውና እያዘነም ሄደ ይላል። ለዚህ ነው ኤርምያስ ትልቅ ስህተትን የፈጸማችሁት አለ። ህይወታችሁን የሚያጠፋ ስህተትን የፈጸማችሁት ባትጠይቁ ይሻል ነበረ። ምን እንማር ከዚህ ምዕራፍ? አንደኛ፣ የእግዚአብሔርን ፈቃድ መፈለግ ወይንም መጠየቅ ያለብን ለመታዘዝ መሆን አለበት ወዳጆች። እግዚአብሔር ዓላማ ቢስ አምላክ አይደለም፣ የሚናገረው በዓላማ ነው። እኛም ስንሰማ ለመታዘዝ በዓላማ መሆን አለበት የምንሰማ። በቃ ለምን ዕዳ ይሆንብናል? ፈቃዱን ጠይቀን ለምን ዕዳ ይሆንብናል? እኛ እንኳን በቤታችን አሁን ቤታችንን የሚያግዙንን የሚረዱንን ልጆች አንድ ነገር ሳናዛቸው ከወጣን
እና ስንመለስ ሳይሰሩት ስናገኛቸው እንዴት አስባ አትሰራው ብለን በመጠኑ እናድዳለን። ግን ነግረናት ከወጣንስ በጣም ያናድዳል። ምክንያቱም ንቀት ነው እንላለን። ወዳጆቼ እግዚአብሔርን ፈቃዱን ስንጠይቅ ለመታዘዝ እንደሆነ ሌትስ ሜክ ሹር፣ ለማድረግ እንደሆነ ሌትስ ሜክ ሹር። ሁለተኛ የእግዚአብሔርን ፈቃድ ስንፈልግ በትዕግስት ይሁን፣ በችኮላ አይሁን። ኤርምያስ 10 ቀን ከጠበቀ ወዳጆች እኛስ ምንድነው የምንማረው? ከዚህ ምንድነው የሚያስተምረን? በትዕግስት እንጠብቅ የእግዚአብሔርን ፈቃድ። ሶስተኛ የትኛውም ውሳኔያችን የፍርሃት ተጽዕኖ እንዳይኖርበት እንጠንቀቅ። ምን ማለት ነው? ሮሜ ምዕራፍ 8 ቁጥር 14 ላይ ሐዋርያው ጳውሎስ እንደዚህ አለ፣ በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው አለ። እኔና እናንተ የእግዚአብሔር ልጆች ነን። ስለዚህ ልንመራ የሚገባው በእግዚአብሔር መንፈስ ነው እንጂ በፍርሃት አይደለም። ስፒሪት ሌድ ነን እኛ፣ ፊር ሌድ አይደለንም። ሲቹዌሽን ሌድ፣ ሰርከምስታንስ ሌድ አይደለንም። ኢኮኖሚ ሌድ አይደለንም። ፖለቲካ ሌድ አይደለንም። እኛን የሚመራን ፖለቲካው አይደለም፣ ኢኮኖሚው አይደለም፣ ፍርሃት አይደለም፣ ዲዛስተር አይደለም፣ ከፍታ አይደለም፣ ዝቅታ አይደለም። እኛን ሊመራን የሚገባው የእግዚአብሔር ልጆች እንደመሆናችን የእግዚአብሔር መንፈስ ነው። የእግዚአብሔር መንፈስ ልምራችሁ እያላቸው እነሱ ግን በፍርሃታቸው ተመሩ። ፍርሃት እንዳይመራን እንጠንቀቅ። ፍርሃት የመራው ሰው ወደ ትክክለኛው ዴስቲኒ ደርሶ አያውቅም ወገኖች። በፍርሃት ተመርቶ ትክክለኛ ዴስቲኒው ጋር የደረሰ ሰው የለም። መንፈስ ቅዱስ ይምራን። መንፈስ ቅዱስ ይምራን። አሜን። በእግዚአብሔር መንፈስ የሚመሩ ሁሉ እነሱ የእግዚአብሔር ልጆች ናቸው። በሌላ አነጋገር ምን ማለት ነው? የእግዚአብሔር ልጆች የሚመሩት በእግዚአብሔር መንፈስ ነው። በፍርሃት አይነዱም። ፍርሃት እንዲሆነ ነገር እንዲወስኑ አያደርጋቸውም። ሀገር ለመቀየር የሚወስኑት ፈርተው አይደለም። መጪውን ዘመን ፈርተው፣ ኢኮኖሚውን ፈርተው፣ ፖለቲካውን ፈርተው፣ የሆነ ነገር አይተው ሁኔታው አላማረኝም ብለው ሁኔታ መርቷቸው አይደለም። የእግዚአብሔር መንፈስ መርቷቸው ነው። በቃ የእግዚአብሔር መንፈስ መርቷቸው ስትሄዱ እኮ ወዳጆቼ ምድረ በዳው ኤደን፣ በረሃው ገነት። ሃሌሉያ ሃሌሉያ። የጌታ መንፈስ ይምራችሁ እንጂ እንደዛ ነው የሚሆነው። የጌታ መንፈስ ያልመራው ሰው እንደ ሎጥ ነው የሚሆነው። ብዙ ጊዜ አንስቼዋለሁ። ሎጥ አይኑን አነሳ ይላል፣ ወደ ሰዶምና ወደ ገሞራ ተመለከተ። አብርሃም ምረጥ ሲለው ተመለከተ እና ሲመለከት ሰዶምና ገሞራ እግዚአብሔር ሳያጠፋው በፊት ይላል እንደ ኤደን ገነት ነበረ። ስለዚህ ወደዚህ ሄዳለሁኝ አለ። አያችሁ የኛን ምርጫ፣ አያችሁ የኛን ስትራቴጂ፣ የኛን ስልት፣ የኛን ጥበብ ሰዶምና ገሞራ ነው የሚያደርሰው። እግዚአብሔር መርቶት ወደ ምድረ በዳ የሄደስ ምድረ በዳው ኤደን፣ በረሃው ገነት ይሆንለታል። ስለዚህ ፊር ሌድ ሳይሆን ስፒሪት ሌድ እንሆን። ጊዜው አይምራን፣ ሰርከምስታንስ አይምራን፣ መንፈስ ቅዱስ ይምራን። ሶስተኛውን ተናግሬ ያለሁን። አራተኛው ስንፈራ ወደ ድሮ ዘዴዎቻችን እንዳንመለስ ፈጥነን ወደ እግዚአብሔር እግር ስር እንውደቅ። ጌታ ሆይ አልፈልገውም፣ አውቃታለሁኝ፣ ያቺን ዘዴ አውቃታለሁ፣ ግን አልፈልጋትም። ወደዚያች ዘዴ መመለስ አልፈልግም። ይሄ ነገር እንዴት ተደርጎ እንደሚጨራረስ እኮ አውቃለሁ። እዛ መስሪያ ቤት እኮ ጉዳይ እንዴት ተደርጎ እንደሚፈጸም አውቃለሁ። ድሮ እኮ ዘዴውን አውቀው ነበር። አሁን ግን ወደዛ ዘዴ መመለስ አልፈልግም። ስንፈራ ድሮ ወደምናውቃት ዘዴ የመመለስ ቴንደንሲ አለ። ግብፅን ያውቋታል እስራኤላውያን። ምንም ቢሆን ሄደው እንጀራ በልተውባታል። በባርነትም ቢሆን ኖረውባታል፣ ወልደዋል፣ በዝተዋል። ስለዚህ የድሮ ቦታቸው ባርነትም ቢሆን ድሮ የሚያውቋት ዘዴያቸው ትዝ አለቻቸውና ወደ ግብፅ እንሄዳለን አሉ። ወደ ግብፅ እንዳንሄድ፣ ወደ ድሮ ዘዴያችን እንዳንመለስ ፈጥነን ወደ እግሮቹ ስር። የድሮ ዘዴያችሁ ትዝ ሲላችሁ ጌታ ሆይ አልፈልገውም፣ አውቀዋለሁ፣ መውጫውን አውቀዋለሁ እኮ ይዚህ
እንደ ሰው ከዚህ በፊት ወጥቼበት አውቃለሁ። ከዚህ በፊት እኮ ከረሃብ ተርፈዋል፣ ወደ ግብፅ ሄደው ከሞት አምልጠዋል። የድሮ ዘዴን አልፈልጋትም ብለን በጌታ እግር ስር ድፍት የምንልበት ጸጋ ይብዛልን። ጌታ ኢየሱስ ዘመናችሁን ይባርከው።